እሺ እንደ መምህር ዘነበ ሲያስተምሩ ይላል። ያ ማለት መምህር ዘበነ ማለት ነው። እና ኢየሱስና ማርያም አሁን እንደምናየው ነጭ አይደሉም፣ እንደኛ ጥቁር ናቸው ብለው ያስተምራሉ። ነጩ ነው ትክክል ወይስ ጥቁር የሚል ጥያቄ ነው። እንደ እውነቱ ከሆነ ይህንን ለማወቅ በሁለት አይነት መልኩ ማወቅ ይቻላል። በአንዳንድ ጥናቶች ከዛሬ 2 ዓመት በፊት ይኖሩ የነበሩትን ሰዎች ለምሳሌ በጽሁፍ እና እንደዚሁም ደግሞ በምስል በቅርጻ ቅርጽ አርኪኦሎጂስቶች ያጠናሉ እና በእነሱ ማወቅ ይቻላል። እንደዚሁም ደግሞ መጽሐፍ ቅዱሳዊ ካየነው ኢየሱስ ክርስቶስና ድንግል ማርያም የአብርሃም ዘሮች ናቸው። አብርሃም ሜሶፖጣሚያዊ ነው። ሜሶፖጣሚያ የሚባሉት ኢራን እና ሲሪያ ናቸው፣ ሶሪያ ማለት ነው። ስለዚህ አብርሃም ደግሞ ከሶሪያ ነው የመጣው። ዘመዶቹም እናት አባቱም የሶሪያ ሰው ነው። ስለዚህ የዛሬ ላይ ሴሞች የሚባሉት ለምሳሌ እንደተናገርኩት በዚህ ዘመን ያሉት አይሁዳውያን ወይም ደግሞ እስራኤሎች የነሱ መልክ እንደዚሁም ደግሞ የሶሪያ እንደዚሁም የፊሊስጤሞች እንደዚሁም ደግሞ የአረቦች መልክ ተቀራራቢ ነው። ለምን? ሴማዊ ስለሆኑ ሴሚቲክ ስለሆኑ ተቀራራቢ አንድ አይነት መልክ አላቸው ማለት ነው። ያ ማለት ነጮች ማለት ናቸው። እንደዚሁም ክርስቶስ ኢየሱስ እና ድንግል ማርያም የነሱ ዘር ስለሆኑ እነሱን ነው ሊመስል የሚችለው እንጂ ወደ ሌላ ሊሄድ አይችልም የሚል በእኔ አስተሳሰብ አለ። ጥቁር ነው የሚለው ትምህርት ሐሰት ነው፣ ፍጹም ስህተት ነው። ለምን? እነዚህ ሰዎች የፖለቲካዊ አስተሳሰብ ያላቸው ሰዎች ናቸው። ለምሳሌ ጥቁሮች የካም ዘሮች ናቸው። የካም ዘር የሚባሉት ኩሽ ሳባውያን ናቸው። ስለዚህ ኩሽ ሳባውያን ኢትዮጵያውያን፣ ኤርትራውያን እንደዚሁም ሱዳናውያን እና ኬንያውያን፣ ሶማሊያውያን እነዚህ ናቸው። እነዚህ የካም ዘሮች ናቸው። ስለዚህ ኢየሱስ ክርስቶስና ድንግል ማርያም የካም ዘር ሊሆኑ አይችሉም። ይሄ የካም ዘር ጥቁር ነው የሚል አስተሳሰብ ፖለቲካዊ አስተሳሰብ ነው። ወደ ራሳቸው የማምጣት ወደ ኢትዮጵያዊነት የማምጣት አስተሳሰብ ነው እንጂ እውነት ለዛ ታስቡ አይደለም። እንደውነቱ ከሆነ ሴሜቲክ ናቸው። ሴሜቲክ ደግሞ የዛሬ መልካቸው ቅድም የገለጽኩላችሁ ሰዎች ናቸው። ስለዚህ ነጭ ነው ወይም ጥቁር ይሆናል ባጭሩ መልስልኝ ከተባለ ነጭ ነው። ነጭ የሆነበትን ደግሞ ማስረጃ እንደነገርኳችሁ ነው።